እንደምታዩት እዚህ ላይ ሙክት ፍየሎች ከገቡ በኋላ የቀን አመጋገብ ሁኔታቸውን ብዙ ሰዎች ይጠይቁኛል። ሙክቶቹን ካስገባን በኋላ በቀን የምናበላቸው ምን ያህል መሆን አለበት ነው። ዋናው ነገር ምንድነው? የነዚህ የሙክቶች የኪሎግራማቸው መጠን ስንት ነው? እያንዳንዳቸው ፍየሎች ኪሎአቸው ስንት ነው ማወቅ አለብን። ለምሳሌ እዚህ ጋር ያሉ ፍየሎቻችን አብዛኞቹ ከ30 ኪሎ እስከ 40 ኪሎ የሚደርሱ ከሆነ የሚመገቡት የደረቅ ሳር መጠን በቀን ከ10 እስከ 15 ኪሎ በቀን ድርቆሽ ሳር ይመገባሉ። አረንጓዴ ደግሞ ከ3 እስከ 5 ኪሎ ግራም በቀን ይመገባሉ። እንግዲህ ፍየሎች እንደምታውቁት ከዚህ ከአረንጓዴ ሳር ተጨማሪ ደግሞ የተለያዩ ቅጠላቅጠሎችን፣ ቁጥቋጦችን እንዲሁም ደግሞ መኖችን ይመገባሉ። ስለዚህ ምን ማድረግ አለብን? ስንሰጣቸው ሳንሰስት። ለምንድን ነው? እነዚህ ፍየሎች በአጭሩ በ45 ቀን እንዲደልቡልን ስለምንፈልግ ነው። ምክንያቱም በተለይ በጣም ማተኮር ያለብን እነዚህ ፍየሎች ከክፍለ ሀገር ስላመጣናቸው የአካባቢ ለውጥ፣ የአየር ለውጥ፣ የምግብ ለውጥ በአንድ ጊዜ ከፍተኛ ኪሎ እንዲቀንሱ ስለሚያደርግ ምግብ በምንሰጥበት ወቅት፣ ውሃ በምንሰጥበት ወቅት ንጹህ ምግብ የጣፈጠ ወደ ሰውነታቸው በቀላሉ ሊዋሃድ የሚችል መኖች መስጠት መቻል አለብን። በተለይ ደግሞ ውሃ በቀን አንድ ፍየል ብዙ ጊዜ ከ3 እስከ 4 ሊትርም በደንብ ውሃ ሊጠጣ ይችላል። በተለይ ሙክቶች ከሆኑ በቀን የደረቀ ሳር የሚወስዱት 12 ኪሎ እስከ 15 ኪሎ ሊወስዱ ይችላሉ። ስለዚህ የደረቀ ሳር መመገብ ደግሞ ለነዚህ ሁሉ ሙክቶች ለአሉት 60 እስከ 40 እስከ 50 ኪሎ ግራም አረንጓዴ ሳር ልንሰጥ እንችላለን ለሁሉም ማለት ነው። ስለዚህ ተጨማሪ ደግሞ በቀን የምንሰጣቸው ምንድነው? ከ200 እስከ 500 ግራም በቀን የበቆሎ ዱቄት፣ የፋጉሎ፣ የዘይት ተረፈ ምርቶችን ልንሰጣቸው ይገባል። እንደነገርኳችሁ ውሃ በተለይ አካባቢው ይወስነዋል። አሁን ክረምት እየመጣ ነው። በክረምት ወቅት ይቀንሳሉ። ግን ሚያዝያና ግንቦት ላይ ከፍተኛ ከሆነ ፀሐዩ ከአንድ ፍየል እስከ 5 ሊትርም እስከ 6 ሊትር ሊጠጣ ይችላል። ስለዚህ ውሃ ላይ ማድረግ አለበት። ክብደት እንዲጨምሩ በጣም ከፍተኛ አስተዋጽኦ የሚያደርግልን ውሃ ስለሆነ ውሃ ላይ በደንብ መስጠት መቻል አለን። በተለይ የምንሰጣቸው ምግብ ላይ ምን መሰሰት የለብንም። ለምሳሌ የበቆሎ ዱቄት ለአንድ ፍየል በግምት መስጠት ያለብን እስከ 150 እስከ 200 ግራም መድረስ መቻል አለበት። አንዳንዴም ደግሞ የኑግዝ ዘይት መጠን እስከ 100 ግራም ሊደርስ ይችላል። እንዲሁም ደግሞ የደረቅ ሳር መጠን እስከ 2 ኪሎ በተናጠል ሊደርስ ይችላል። እዚህ ላይ የመጀመሪያ ቀን እንደገቡ ነው። ከመጀመሪያ ቀን እስከ 15 ቀን ያለ የአመጋገብ ነው። ነገር ግን ደግሞ ማየት ያለብን ከ15 ቀን በኋላ ደግሞ እንደዛው ምን ይሆናሉ ማለት ነው። የአመጋገባቸው ሁኔታ ከፍ ይላል። የስንዴ ገለባ ከፍ ይላል። የበቆሎ እስከ 100 ግራም ሊደርስ ይችላል። የፋጉሎ መጠን በመጠናቸው ከፍ እያለ ሲመጣ ሰውነታቸው እየጨመረ ሲመጣ ከፍ እያሉ ይመጣሉ። ስለዚህ ሳርም እንደዚሁ ከ70 እስከ 100 ሊደርስ ይችላል። የምናበላቸው የመኖ የስንዴ ገለባ፣ የበቆሎ፣ የፋጉሎ፣ ጨው እና እንዲሁም ደግሞ ማዕድናት። ጨው ላይ ምንድነው? ፍየሎች በብዛት እንደ ከብቶች መላስ አይችሉም። ስለዚህ ጨውም ማድረግ አለብን፣ ከምግባቸው ጋር እየቀላቀል መስጠት አለብን። ጨው ላይ ምን አለው? ብዙ ነገር አለው። በተለይ ማዕድናት የምንላቸው ደግሞ በአብዛኛው ጊዜ የእንስሳት ተረፈ ምርት፣ የተፈጨ የእንስሳት ደም፣ አጥንት። በማታው ፕሮግራም ላይ ማታ ላይ ከመሄዳችን በፊት ምሽቱ ፕሮግራም ላይ በደንብ እንስሶቻችንን ማብላት አለብን። ፍየሎች ቅዝቃዜን አይወዱም ተብሎ ግዴታ እራታቸውን ሳናበላ ማየት የለብን። ስለዚህ ምግባቸውን ይበላሉ። የተሰጣቸው ምግብ ተቅማጥ አለባቸው። እንቅስቃሴያቸው ምን ይመስላል? ንቃታቸው ምን ይመስላል? ካበላናቸው በኋላ የምግብ ውህደታቸው ጥሩ ነው ያለው? የተረፈ ምግብ አለ? የተረፈው ምግብ ሆዳቸው ጠግቦ ነው የተዉት ወይስ ደግሞ ስላልተመቻቸው? ስለዚህ የምንገዛውን መኖ ማሽተት አለበት። እንስሶቻችን፣ ፍየሎቻችን፣ ሙክቶቻችን ከፍተኛ ገንዘብን ስላወጣንባቸው የግዴታ ያወጣነውን ያህል በደንብ ክትትል ማድረግ አለበት። ስለዚህ ማታ ላይ ጨለም ሲል 11 ሰዓት 12 ሰዓት እስከ ምሽቱ 1 ሰዓት ድረስ በአግባቡ ምግባቸውን በልተዋል ወይ? ከዛ ደግሞ ከገቡ በኋላ ወደ ቤት ውስጥ ደግሞ በደንብ ያመነዛሉ ወይ? እንስሳ ምግቡን ከበላ በኋላ አመነዘህ ማለት ምቾት ተሰምቶታል። ስለዚህ ተቅማጥ አለው፣ ሙቀቱ ከፍ ያለ ገለል ብሎ የተቀመጠ እንስሳ አለ። እያንዳንዳቸው ንቃታቸው እንደዚህ የምናያቸው ለዚህ ነው። ከዛም ደግሞ እንደገና ደግሞ ጠዋት ላይ ስንመጣ ደረቅ ሳራቸውን በደንብ ጎዝጉዘን ምንድነው ካራገፉን በኋላ በሚሰጥበት ዕቃ ላይ በደንብ ማየት መቻል አለብን። የፍየሎችን እርባታ ብዙ ጊዜ ስናስብ ማየት አለብን። ትርፍን ብቻ ሳይሆን የመጀመሪያው ስራ በእርባታችን ውስጥ በወረርሽኝ አማካኝነት ምንም አይነት በሽታ እንዳይከሰት ጥረት ማድረግ፣ ይሄ የመጀመሪያው ስራ ነው። ለዚህ ነው ብዙ ጊዜ እንስሶቻችንን ወደ ማድለቢያ ሙክቶቻችን እንዳመጣን የመጀመሪያው የዶክተሩ ስራ ጠዋት ላይ መጥቶ ምግቡን ያልበላለ፣ ፀጉሩ የቆማለ፣ አይኑ ያነባለ፣ የሚስላለ፣ የሚያስነጥሰዋለ ወይ? ምግባቸው ደግሞ እዚህ ውስጥ ሽቦ፣ ድንጋይ፣ አቧራ ሊኖር ስለሚችል በደንብ ዘርዘር አድርገን ማየት መቻል አለብን። ያን ዘርዘር ስናደርግ የሚበሉትም ግን ከጤንነት ሁኔታ ተከላከልን ማለት ነው። ከዛም ደግሞ በማለዳ ላይ ምን እናያለን? የፀሐይ ብርሃን በደንብ እንዲሞቁ እናወጣቸዋለን ማለት። የፀሐይ ብርሃን ለሰውነታቸው፣ ለአጥንት ጥንካሬ፣ ለጡንቻ መጎልበት በጣም ጥሩ አስተዋጽኦ ስላለው ፍየሎቻችን ከዕለት ዕለት ኪሎ አመጡ ወይ? በተለይ የፍየል እርባታ ባለቤቶች ስንሆን አለው ፍየሎቻችን ሁሌ ከኛ ጋር ስለሆኑ ኪሎአቸው
ጌን አረግ ወይ ጨመሮ የሚለውን በምንድን ነው የምናየው? በመመዘን መሆን አለበት። ባለቤቶች ስለሆኑ ሁልጊዜ አይታወቀንም ከነሱ ጋር ስንውል። ስለዚህ ራንደምሊ በሳምንት አንድ ቀን በ15 ቀን አንድ ቀን ከምናያቸው ፍየሎቹ ውስጥ ምግባቸውን በደንብ እየበሉ ሰውነታቸው ደግሞ ቀነስ ካለ አመጋገቦቹ ሁኔታ ላይ እየመረጠ ፍየሎቻችን መለካት አለብን። ያን ኪሎ ስንለካ የቁጥጥራችን ስራ፣ የአመጋገባችን ሁኔታ፣ የጤና አጠባበቃችን በትክክል እየሄደ ነው ወይ የሚለውን በደንብ እንድናቅ ያደርጋል። ስለዚህ አንድ ፍየል ሙክት በቀን ምን ያህል ሳር ይመገባል? በተለይ ደግሞ ለ2 ወር የሚመገቡ የሙክት መጠን የዝርያው መጠን ይወስነዋል። ዝርያው ከየት አካባቢ የሚመጣው ቦረና ነው፣ አማራ ክልል ነው፣ አፋር ነው፣ ቤንሻንጉል ነው፣ ትግራይ ነው፣ በደንብ መታወቅ አለበት። እያንዳንዳቸው ዝርያዎች እኛ አካባቢ ላይ ከመጡ በኋላ የአየር ንብረቱ የደቡብ ነው ማየት አለበት። እነዚህ አሁን የመጡት ከክፍለ ሀገር ነው የመጡት። ልጁ አዲስ አበባ ከተማ ላይ ሙክቶች እያረባል። ስለዚህ ኪሎቸው ደግሞ ስንት ነው? ከ30 ኪሎ እስከ 40 ኪሎ ናቸው ወይስ ደግሞ እስከ 50 ኪሎ ናቸው? ኪሎቸው ወሳኝነት አለው። ስለዚህ ኤ ላይ ምን እናያለን? ደረቅ ሳር በቀን ከ10 እስከ 15 ኪሎ ግራም ሁሉም ሳር ድርቆች ሊመገቡ ይችላሉ። አረንጓዴ መኖም ደግሞ እንደዚሁ ከ3 እስከ 5 በቀን ሊበሉ ይችላል። የዛፍ ቅጠላቅጠሎች ቁጥቋጦችን በደንብ እዚህ ላይ መመያየት አለብን። ምግብ ሰጪ ላይ በተለይ በቆሎ፣ ስንዴ ኃይል ሰጪ መኖዎችን መመገብ አለብን። ስለዚህ ሙክቶቻችን በቀን በኪሎ በቀን ከ10 እስከ 15 ኪሎ የደረቀ ሳር ከመገብናቸው ለነዚህ 60 ለሚደርሱ በተጨማሪ ደግሞ የምንሰጣቸው የመኖ ሁኔታ ወሳኝነት አለው። ስለዚህ ሲበሉ በደንብ ማየት አለብን። በአግባቡ ምግባቸውን እየበሉ ነው? ምንዛቸው ጤናማ ነው? እንቅስቃሴያቸው ጤና ነው? ተሻምተው የሚበሉት ጤናማ ሂደት ነው ወይ ብለን በደንብ ማየት መከታተል መቻል አለብን። ከዛ በተጨማሪ ደግሞ በቂ ምግብ መስጠት አለብን። እርስ በርስ እንዳይጣሉ። እርስ በርስ ሲጣሉ ምን ይሆናሉ? ቀንዳቸው ይሰበራል፣ አካላቸው ይጎዳል፣ በውስጥ በኩል ይደማሉ። ስለዚህ ደግሞ ይሄ በውስጥ በኩል ደግሞ መድማት አካላዊ ጉዳት ስለሚያመጣ በደንብ መጠንቀቅ አለብን። በተለይ ቀንዳቸው ሹል ስለሆነ እርስ በርሳቸው እንዳይጣሉ መመገቢያቸውን ንጹህ ማድረግ፣ እንዲሁም ደግሞ ምግብ ደግሞ በበቂ ሁኔታ በደንብ መስጠት፣ ተሻምተው እንዳይበሉ የሳሩን ንጽህና አጠባበቅ ላይ በደንብ ማየት አለብን። ከዛ በተጨማሪ ምን ማድረግ አለብን? የምናወጣቸው በ45 ቀን ነው ወይስ ደግሞ በ60 ቀን ነው? እነዚህ ሙክቶች ለማደለብ እያንዳንዳቸው ምን ማየት አለበት? በ60 ቀን የምናወጣቸው ከሆነ ከ25 እስከ 30 ኪሎ ግራም መካከለኛ ሙክቶች ከሆኑ ኤ ላይ ምን እናደርጋን? ከ45 እስከ 60 ኪሎ ግራም የሚደርስ ደረቅ ሳር በደንብ መስጠት አለብን። አንዳንድ ፍየሎች ደግሞ በቀን ውስጥ ከ8 እስከ 10 ኪሎ ግራም የደረቀ ሳር ይመገባሉ። ስለዚህ እዚህ ላይ ምን ማየት አለብን? የምናመጣቸው በ45 ቀን ነው ወይስ ደግሞ በ60 ቀን ነው ወይስ ደግሞ በ90 ቀን ነው ብለን ከፋፍለን ማየት አለብን። አመጋገባችን ለዚህ ነው። የመኖ ጥራት 70% በላይ ምን መሆን አለበት? ሳር፣ አልፋልፋ፣ ኤሌፋንት ግራስ በደንብ መኖር አለበት እዛ ላይ። ከዛ በተጨማሪ ደግሞ ምን ማድረግ አለብን? ኮንሰንትሬትድ ኮንሰንትሬትድ መኖ ምንለው ምንድን ነው? እዚህ ላይ ተሻምተው ሲበሉ ያ እንክብሉ መስጠት መቻል አለብን። ያ እንክብሉ ጥቅሙ ምንድን ነው? ፍየሎች ሩመናቸው ውስጥ ያሉት ጨጓራቸው ውስጥ ያሉት ባክቴሪያዎች አክቲቭ ሆኖ እንዲሰሩ ጉልበት ጡንቻቸው እንዲነቃቃ ያደርጋል። አንዳንድ ጊዜ ያልተመቹ ምግቦችን ሰጥ ፍየሎቻችን ምን ይሆናሉ? ትኩረት ይሰማቸዋል። ምንድን ነው የሆንኩት ይላሉ። ምግብ ምቾት አይኖርም። ሙቀታቸው ከፍ ይላል። ከፍተኛ የሆነ ለሃጭ እናይባቸዋለን። እንደዚህ ፍየል በደንብ ሲያመነዙ ሲበሉ ጭራቸውን ሲያወዛውዙ ምንድን ነው የሚነግረን? የምግብ ምቾትን ነው የሚነግረን። ስለዚህ ሁልጊዜ ገላቸውን ማየት አለብን። ጥፍራቸውን በደንብ ማየት አለብን። የምታዩት አካባቢው በሙሉ ሳር ነው። በሳሩ እርጥበት ካለና ፍትሮት ካለ እግራቸውን ያነክሳሉ። ፍትሮቱ ለምን መጣ? እግራቸውን እንዴት ባዮዲን ማጽናት አለብን። ገላቸውን ለምንድን ነው የሚያኩት? ቁንጫ መዥገር አለ። እነዚህም ፓራሳይቶች በሙሉ ከሰውነታቸው ላይ ማጥፋት መቻል አለብን። በተለይ ኮንሰንትሬትድ መኖ ሁልጊዜ ስንሰጥ በውስጡ ምን አለው? በቆሎ፣ ፋጉሎ፣ ኑግ አለው። ስለዚህ በዛ ውስጥ ደግሞ 40% ኮንሰንትሬትድ መኖ በደንብ መስጠት አለብን። ስለዚህ ለ60 ሙክቶች ከ30 እስከ 35 ኪሎ ግራም ሳር መስጠት አለብን። እስከ 15 እስከ 20 ኮንሰንትሬትድ መኖ መስጠት አለብን። ውሃ በተናጠል ደግሞ እንደዛው ከ4 እስከ 6 ሊትር የሚጠጣው ይችላል፣ እንደ ሙቀቱ እንደ አካባቢው። ስለዚህ ማታ ላይ ደግሞ ገብተው ምግባቸውን ከበሉ በኋላ እረፍት ሲያደርጉ ደግሞ በቤታቸው ውስጥ የቆዳቸው ማብረቅረቅ እናያለን። ከመተኛታቸው በፊት እንቅስቃሴያቸው ምን ይመስላል? ጤናማ እንቅስቃሴ ነው? ምግብ ሳይበሉ ቆርተው የሚሻሟሉ? የተከዛለ ገለል ያላለ ገለል ያለ ካለ የተለየ የጤና መታወክ ስላለ ያንን እንስሳ ገለል አድርገን ለብቻውም ወደ ሕክምና መውሰድ አለብን። እዚህ ላይ በአቅራቢያችን ያሉ የእንስሳት ሐኪሞችን ማማከር አለብን። ካልሆነም ታች ባለ ስልኬ በኩል በኔ ጋር ብትደውሉ ለሚቀጥለው 4 ቀን የፍየሎች የሙክቶች እንክብካቤና ክትትል ስልጠናን ስለምንሰጥ መታችሁ መሰልጠን ትችላላችሁ። የኛ የሙክቶች እንክብካቤና ስልጠና ክትትል ለሚቀጥለው 4 ቀን ስለሚሰጥ የራሱ ማኑዋል መጽሐፍ አለ። በማኑዋሉ ላይ ስለ አመጋገብ አለ። ፍየሎችን ሙክቶችን ምን በሽታ ያጠቃቸዋል፣ የክትባት አሰጣጥ፣ የተለያዩ የጸረ ተህዋሲያን መድኃኒት አወሳሰድ፣ ከየት አካባቢ ብናመጣቸው እነዚህ ሙክቶች ከኛ ጋር ረዥም ውጤት
ያመጣሉ። ምን ያህል ትርፋማ ያደርጉናል? ከአንድ ሙክት ቢያንስ እኛ ስናተርፍ ምን ያህል ማትረፍ አለብን? ሙክቶቹን በብዛት ከ15,000 እስከ 12,000 ልንገዛ እንችላለን። ትራንስፖርት ወጪ አለ። እዚህ ደግሞ አምጥተን 25,000 35,000 እስከ 40,000 አንዳንድ ቦታ ላይ እስከ 50,000 የሚሸጡ ሙክቶች አሉ። እንደዛ ለማድረግ ግን አመጋገብ፣ የጤና አጠባበቅ፣ የቤት የሕክምና ብዙ ትኩረት ካልሰጠን ውጤታማ ነው። ያንን ውጤታማ ደግሞ ለመሆን ምን መሆን አለብን? ፍየሎቻችንን በደንብ ማብላት። የትኛው ምግብ በሉ? የትኛው ምግብ ሲበሉ ነው ምቾት የሚሰማቸው? ሙቀታቸው የተስተካከለ፣ ንቃታቸው ጥሩ የመጣው ምን ሲሆኑ ነው ብለን በደንብ ማየትና መከታተል መቻል አለብን ለማለት ፈልጌ ነው። ዶክተር ኃይሉ እንስሳት ሐኪም ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። አመሰግናለሁ።